بسم الله الحمد لله رب العالمين والصلاة والسلام على رسول الله السلام عليكم ورحمة الله وبركاته. يا مختصر القدري درس نقتلالن مختصر القدري بسامنت እንደምናወራው ከሐነፊ መዝሐብ የፍቅህ ክታቦች ውስጥ ማህተል ኩቱብ እናት ኪታቦች ከሚባሉት ውስጥ አንዱ የሆነና በአራተኛው ክፍለ ዘመንና በአምስተኛው ክፍለ ዘመን መጀመሪያ አካባቢ ላይ የነበሩ ታላቅ ዓሊም ናቸው። ሰውየው ፈቂህም ሙሐዲስም ነበሩ። በኢራቅ አካባቢ ላይ የኖሩ ዓሊም ናቸው። በዚህ በፊቅህ ኪታብም አልኪታብ ከተባለ የእሳቸው ኪታብ እንደሚሻበትም አሳልፈናል። ባለፈው የደረስነው ባቡል ሐይድ ላይ ነው። ባቡል ሐይድ ይላል። የሐይድን ይናገራል። ሐይድ ማለት እንደ ቋንቋ ደረጃ ስናየው ጎርፍ ማለት ነው። ወይም በአንድ ሸለቆ በአንድ ወንዝ ላይ የሚፈስ ውሃ ለማለት ነው። በሸሪዓ ገለጻ ደግሞ አንድ ሰላም የሆነች ለአቅመ ሔዋን የደረሰች ሴት ከማህፀኗ የሚፈስ ደም ሐይድ ተብሎ ይጠራል። ሰላም የሆነች ሲል እንግዲህ ታመመች ትወጣለች፣ እንዲሁም እርጉዟም ትወጣለች። በእርግዝና ጊዜ የሚፈስ ደም በሐነፊ መዝሐብ የበሽታ ደም እንጂ የወር አበባ ደም ሊሆን አይችልም። ለምንድን ነው ሲሏቸው የሴት ልጅ ማህፀን በእርግዝና ጊዜ ይደፈናል። የወር አበባ ደም የሚወጣው ከማህፀን ውስጥ ነው የሚወጣ፣ ከውስጠኛው የማህፀን ክፍል ከውስጥ ላይ ነው የሚወጣው። ስለዚህ ሊሆን አይችልም። ለዛም ነው ጽንስም የሚጸነሰው ይላሉ። ይሄ ፉቃሃዎች ነው። በዚሁ መሰረት ሐኪሞችም በዘመናዊ ሕክምናም ያንኑ ደግፋሉ። የሻፊዒ መዝሐብ የሆነ እንደሆነ እርጉዝ ሆናም የወር አበባ ልታይ ትችላለች። የበሽታ ደም የሚወጣው ከየት ነው ታዲያ? እርጉዝ ሆና ደም ከወጣት ከየት ይወጣል? እንዲህም ያጋጥማቸው ሴቶች አሉ። ከየት ይወጣል ደም ሲሉ የበሽታ ደም የሚባለው ከጅማት ውስጥ የሚወጣ ዕርቅ ነው ብለውታል ነቢዩ ሰለላሁ ዐለይሂ ወሰለም። የደም ስር ማለት ነው። ከሱ የሚወጣ ነው፣ ከማህፀን ውስጥ የሚወጣ አይደለም። ስለዚህ በዚህ መዝሐብ በወሊድ ወይም በእርግዝና ጊዜ የሚፈስ ደም የሐይድ ደም ሳይሆን የወር አበባ ደም ሳይሆን የበሽታ ደም ነው የሚል አቋም አለ። ወአቀሉል ሐይድ የወር አበባ ዝቅተኛው ጊዜ 3 አያሚን ወለያሊያ 3 ቀን ከነሌሊቱ፣ ያው 3 ቀን ነው ዝቅተኛው። 3 ቀን ካልሆነ የወር አበባ ተብሎ ሊቆጠር አይችልም። የበሽታ ደም ነው ሊሆን የሚችለው። ወማ ነቁስ አን ዛሊክ ከዚህ የጎደለ ከ3 ቀን ፈለይሰ ቢሐይድን የወር አበባ ይባልም። ወኢነማ ሁወ ኢስቲሓደቱን የበሽታ ደም ይባላል። ምንድነው መረጃቸው? አዩሃ አልሐነፊያ ሲባሉ ቀውሉ ነቢይ ሰለላሁ ዐለይሂ ወሰለም ፊማ ረዋሁ አዳረቁጥኒ ወገይሩሁ በዘገቡት ሐዲስ ላይ አንድ ሴት ሐይድ የምታየው ያገባችም ትሆን ሊልብክሪ ወሰይቢ 3 አያሚን ወለያሊሃ 3 ቀን ከነሌሊቱ ነው ልታይ የምትችለው። ወአክሰሩሁ 10 አያሚን ትልቁ ደግሞ 10 ቀን ነው ብለዋልና ይህን መሰረት አድርገው በሐነፊ መዝሐብ ዝቅተኛው 3 ቀን ነው፣ ብዙ ደግሞ 10 ቀን ነው የሚል አቋም ወስደዋል። በሻፊዒ መዝሐብ ዝቅተኛው 1 ቀን ደግሞ ረጅሙ 15 ቀን የሚል አቋም አላቸው እነሱ። ወአክሰሩል ሐይድ 10 አያሚን ወለያሊሃ 10 ቀን ከነሌሊቱ ወማ ዛደ ዐላ ዛሊከ ከ10 ቀን በላይ የበለጠ ፈሁወ ኢስቲሓደቱን የበሽታ ደም ነው የሚባለው። እንግዲህ ሻሪዑ 10 ቀን ብሎ ገድቦታል። ከዚህ ላይ መጨመር የለብንም። ሻፊዒዎች ይህን ሐዲስ ታዲያ ምን አድርገውት ነው? አይ የሐዲሱ ደረጃ ላይ ኺላፍ ስለተፈጠረ ነው። ሐዲሱ መቅቡል ነው መቅቡል አይደለም የሚልም ኺላፍ ስላለ ወማ ተራሁ ልመርአቱ የሴት ልጅ የምታየው ሚነል ሑምረቲ
ቀይ ደም ጥቁርም ቢሆን ያው ነው። ወይም የደም ጥቁር ማለት ከቅላቱ መድመቅ የተነሳ ወደ ጥቁርነት ያዘነበለ ማለት ነው። ይሄ ምንድነው? ሐይድ ነው የሚባለው ኢጅማዕን በኢጅማዕ ሐይድ ተብሎ ይጠራል። ወሱፍረት ይሄ ያለምንም ኺላፍ ቀዩና ጥቁሩ ወሱፍረቱ ወልኩድረቱ ወሱፍረቲ ወልኩድረቲ ዳለቻ ነገር ካየች ወልኩድረቲ የደፈረሰ ነገር ካየች እንዲሁም አፈርማ የሆነ ነገርም ካየች ይሄ ሁሉ في أيام الحيض ባይሆን በወር አበባዋ ቀን ውስጥ እንግዲህ በወሩ በገባ ከመጀመሪያው ቀን እስከ ስድስተኛው ቀን ድረስ የወር አበባዋ ቋሚ ልማዷና ባህሏ ነው። ያቺ ሴት በእነኚህ ጊዜ ውስጥ ቀይ ደም ቢወጣ ወይም ጥቁር ቢወጣ ያለምንም ኺላፍ ቢልኢጅማዕ ሐይድ ነው፣ የወር አበባ ነው። ደፍራሳ ከሆነ እንዲሁ ዳለቻ ከሆነ በሶሒሁ ቀውል የወር አበባ ተብሎ ይቆጠራል። ሶላትን ተዋለች፣ ጾምንም ትተዋለች፣ እንዲሁም የምትከለከላቸውን ነገራቶች ሁሉ ትከለከላለች። እስከ መቼ ድረስ? ሐታ ተረል በያደል ኻሊሳ ጥርት ያለ ነጭን እስከምታይ ድረስ። ጥርት ያለ ነጭ ማለት ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ለአንዲት ሰሓቢያ የነገሩት ሐታ ተረል ቀሰተል በይዳአ ነጭ ጥጥ እስከምታይ ድረስ ማለት አንደኛው እንደው ከሰውነቷ የሚወጣ ንፍጥ የሚመስል ነጭ ነገር አለ እሱም ማለት ነው ተብሎ ተፈስሯል። በዚህ ተፈስሯል። እንዲህ አይነት እየጠራ ሲመጣ ሰውነታቸው እንዲህ አይነት ነገር ያወጣል፣ እንደዚህ አይነት ነገር ያመነጫል። በዚህ ፈስረውታል ፉቃሃዎቻችን። ወይም ደግሞ ሐታ ተረል القصة البيضاء ማለት በጥጥ በነጭ ነገር ትሞክረውና ሰውነቷን ጥጡ ምንም ሳይቆሽሽ ደም ምልክት ሳይኖር ንጹህ ነጭ እንደሆነ እስከሚወጣ ድረስ ማለት ነው ተብሎ ተፈስሯል። በሁለቱም ችግር የለበትም ማለት ነው። እና በዚህ በወር አበባ ጊዜ ውስጥ የሚወጣ የወር አበባ ጊዜ ማለት ነው ቀን አለው ከ1 እስከ 6 ድረስ ለምሳሌ ብለናል። በዛ ጊዜ ውስጥ 3ኛው ቀን 4ኛው ቀን የሆነ ደፍረስ ያለ አንድ ደግሞ ቀይ በጣም ብጭጭ ያለ ቀይ ይወጣል፣ አንድ ደፍረስ ያለ ነገር ይወጣል። ይሄ ሁሉም ተብሎ ይጠራል። በወር አበባ ጊዜ ውስጥ ነውና የወር አበባ ተብሎ ይጠራል። ከወር አበባ ውጭ ቢሆን ኑሮ የወር አበባ ነው ሊባል አይቻልም። ደፍራሳው ደም በሽታ ነው ወይም የሆነ ነገር ነው፣ ኢፍራዛት الرحيم ወይም ማህፀን የሚያመነጨው ፈሳሽ የሆነ ልዩ ነገር ነው፣ የሆነ ነገር ምክንያት ሊሰጠው ይችላል። በወር አበባ ጊዜ ግን የወር አበባ ተብሎ ይቆጠራል። والحيض የወር አበባ يسقط عن الحائض الصلاة ሐይዷ ከሚመጣው ሴት ላይ ሶላትን ያስቀራል። ويحرم عليها الصوم ጾምን በሷ ላይ እርም ያደርግባታል። ሶላትን ውጁቡም ይቀራል፣ ቀዷኡም ይቀራል። አይወጅባትም ነው የሚለው። ጾሙ ሆነ እንደሆነ ወጅቦባታል፣ መፈጸሙ ግን ቀርቶላታል ወይም መፈጸም አትችልም። ቀዷኡ ነው የሚወጅባት፣ ቀዷኡ ነው የሚጠበቅባት። ስለዚህ በከልካይ ምክንያት ዋጅብነቱ እንዳለ ግዴታነቱ እንደተንጠለጠለ ሆኖ ግን ጊዜው እስከሚመጣ ድረስ ቀዷ የምታወጣበት ጊዜ እስከሚመጣ ድረስ ትጠብቃለች ነው የምንለው። ያው የኒፋሳን በተመለከተ እንደዚሁ ማለት ነው። ወተቅዲ ታውጣ ሐይድ የምታየው ሴት አሶም ጾምን ወላ ተቅዲ ሶላትን ቀዷ ልታወጣ አይችልም። ለምንድን ነው ሻሪዑል ሐኪም ሶላትን ቀዷ ታውጣ ቢባል በጣም ብዙ ችግር ነው የሚከተልባት። በየቀኑ 5 ሶላት አለ። 5 ቀን 6 ቀን የወር አበባ አይታለች ብለን ብንል ስንት ሶላት ቀዷ ታወጣለች? ደግሞ ይሄ ነገር ደግሞ በየወሩ የሚደጋገም ነው። ሻሪዑ ደግሞ ማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። በዲን ላይ ችግር አልተደረገባችሁም። አዲኑ ዩስሩን ዲን ገር ነው፣ ቀላል ነው። ስለዚህ በየወሩ የ5 ቀን የ6 ቀን ሶላት ቀዷ ታውጣ ይባል በጣም አዛ ነው የምትሆነው፣ በጣም ትቸገራለች። ስለዚህ
ሶላትን አስቀራላት። ጾም የሆነ እንደሆነ በአመት አንዴ የሚመጣ ነው። ስለዚህ በየአመቱ የ5 ቀን የ6 ቀን የ10 ቀን ቀዷ ታውጣ ይባል ሊከብዳት አይችልም ነው። ወላ ተድኹሉ እንዲሁም የወር አበባ የምታይ ሴት አልመስጂድ መስጂድን አትግባ። መስጂድ መግባት አይፈቀድላትም። ነቢ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩት ያው እኔ መስጂድን ለወር አበባ ለምታይ ሴት አልፈቅድም በማለት ተናግረዋልና መስጂድ መግባት አትችልም ነው የምንለው። ወላ ተጡፉ ቢልበይቲ በካዕባም ዙሪያ ጠዋፍ ማድረግ አይቻልም የወር አበባ እያየች። ወላ የእቲሃ ዘውጁሃ ባሏም ግንኙነት ሊያደርጋትም አይችልም። ይህ ሁሉ የተከለከለ ነው። ወላ የጁዙ ሊሐኢድን የወር አበባ ለምታይ ሴት አይፈቀድም። የወሊድም ላይ ያለች እንደዛው ናት። ወላ ጁኑቢን ለጀናባም ቅራአቱል ቁርአን ቁርአንን መቅራት አይፈቀድላቸውም። ቁርአንን መቅራት አይፈቀድም። ቁርአንን መቅራት እንግዲህ አንዲት አንቀጽም ቢሆን አንዲት አንቀጽ በታችም ቢሆንም አይፈቀድም ነው የምንለው። በሐነፊ መዝሃብ በምንም አህዋል ቁርአን የወር አበባ እያየች መቅራት የለባትም። በሻፊዒም እንደዛ መቅራት የለባትም ይላሉ። በኢማም አሕመድም እንደዛ ይላል። ላኪን ሻፊዒያዎች ምን ይፈቅዳሉ? አዝካር ላይ ከሆነ ብንየት ቲላዋ ሳይሆን ብንየት ዚክር ትቅራው አስካር ሰባህ አልመሳ ላይ ብንየት ዚክር ትቅራው የሚል ቀውል አላቸው። በሐነፊ ወላሽ ቁርአንን ዚክርም አልከው ቲላዋም አልከው ቁርአንነቱን አይቀይርም። አንቀጽም የአንቀጽ ግማሽም መቅራት አይፈቀድላትም የወር አበባ ላይ ላለች ሴት የሚል ይናገራሉ እነሱ። ወላ የጁዙ እንደዚሁ አይበቃም። የሙሕዲሲን ውዱ ለፈታ ሰው መሱል ሙስሐፊ ቁርአን መንካት አይበቃም። ውዱ የፈታ ሰው አይቻልም። ለሷም ቢሆን መንካቱ አይቻልም። ከሷም አልፎ ወር አበባ ከምታይ አልፎ ውዱ የሌለው ሰው ቁርአንን መንካት አይፈቀድለትም። ይሄ አራቶቹ መዝሃቦች የሚስማሙበት ጉዳይ ነው። ወሀከዛ በሰለፎችም በሰሓቦችም በታቢዒዎችም አቋም ነው ቁርአንን ውዱ የሌለው ሰው አይነካውም የሚለው። ውዱ የሌለው ሰው ቁርአንን አይነካም። ኢላ አን የእኹዘሁ ቢግላፊሂ በኹሩጁ ቢሸከመው ቢሆን እንጂ ባይሆን የሚይዘው ነገር ቁርአኑ ጋር ያልተቀጠለ ወይም የሚይዘው ሰው ጋር ያልተያዘ መሆን አለበት። ለምሳሌ በእጅጌው መያዝ አይቻልም። እንደው ደግሞ ቁርአኑ ላይ ጅልዱ ወይም ደግሞ መጠረዣው በሱ መያዝ አይቻልም። ከዛ ውጭ በሆነ በኹሩጁ መሸከም ይቻላል። በሻፊዒ መዝሃብ ይሄም ክልክል ነው ይላሉ ማለት ነው። አንዳንዶች ዑለማዎች የተከተበበትን እንጂ ዳርዳሩን ቢነካው ችግር የለውም ሊአን هذا لا يعد ቁርአን አይባልም ይሄ ዳርዳሩ ያለው የሚል አቋም የወሰዱ አሉ። መዝሃቡ ላይ ሐነፊ መዝሃብ ላይ በሻፊዒዎች በጣም ነው የሚያከብሩት። በዚህ ላይ በምንም መንገድ ቁርአን ላይ እንዳትነካውም እንዳትሸከመው ነው የሚሉት። በሐነፊ መዝሃብ ግን ራሱን ቁርአኑን አዎ መንካት መሸከምም አይቻልም፣ ግን በኹሩጁ እና በሌላ ነገር ግን መንካት ይቻላል። ባይሆን ቁርአኑ ጋር ያልተያያዘ ያልተቀጠለ ወይም ደግሞ የሚነካው ሰው ጋር ያልተቀጠለ ነገር ብቻ ይሁን እንጂ የተፍሲር ኪታቦችን በተመለከተ ይቻላል። ቁርአን የሚል ስያሜ ስለማይሰጠው ትርጉሙንም ቢሆን መንካቱ ይቻላል። እሱ ቁርአን አይባልም ትርጉሙ ነው የሚባለውና ቀዳሳነቱ ወይም ቅዱስነቱም እንደ ቁርአኑ አይኖረውም እና ስለዚህ መንካቱ እሱ ችግር የለውም። ላኪን ግን ውዱ አድርጎ የተፍሲር ኪታቦችን የፊቅህ ኪታቦችን ቢነካ የሐዲስ ኪታቦችን ይወደዳል ነው የምንለው። ወኢዛ እንቀጣ ደሙል ሐይድ የአንድ ሴት የወር አበባዋ ከተቋረጠ ሊአቀለ ሚን 10 አያም ከ10 ቀን ላነሰ ጊዜ እንግዲህ 4 ቀን 5 ቀን 6 ቀን ከ10 ቀን ባነሰ ትልቁ 10 ቀን ነው ብለናል። ከ10 ቀን በታች የወር አበባዋ ከተቋረጠ ለሚጁዝ አይበቃም። ወጥኡሃ እሷን መገናኘት አይበቃም። ሐታ ተግተሲለ እስከምትታጠብ ድረስ
በ9 ቀኗ የወር አበባዋ ተቋረጠ። ባሏ ከሷ ጋር ግንኙነት ማድረግ አይፈቀድለትም፣ የወር አበባዬ ቁሟል በማለት ብቻ እስከምትታጠብ መጠበቅ መቻል አለበት። ልማድ ባሳ ሁሉ ጊዜ እንደው 6 ቀን ብቻ ነው በህይወቷ የምታየው። ከዚህ ወዲያ የወር አበባ ይመጣል ተብሎ አይታሰብም። እስከዛሬ ልማዷ ይሄው ነው። ከዛ በኋላስ ምን አለ ግንኙነት ማድረግ ቢል አይቻልም። ልማዷም ቢሆን 10 ቀን ሞልቷል ከተቋረጠ ግን ሸርጥ አይደለም ማለት ነው። ምክንያቱም ከዚህ በላይ የወር አበባ ሊሆን ይችላል ተብሎ አይታሰብምና ወደፊት እናየዋለን። ሐታ ተግተሲለ እስከምትታጠብ ድረስ አው የምዲ ዐለይሃ በሷ ላይ እስከሚያልፍ ድረስ ወቅቱ ሶላቲን ካሚሉን የተሟላ የሶላት ወቅት። ለምሳሌ ምን ማለት ነው የተሟላ የሶላት ወቅት ማለት? አንድ ሶላት ሊሰገድበት የሚችል ወይ ደግሞ ታጥባ ተሕሪማ የምታደርግበትን ተሕሪም ሶላት የምትጀምርበትን ጊዜ ያክል ካለፋት ችግር የለም አሉ። አንድ ሴት የወር አበባዋ ተቋረጠ በ6 ቀኗ በ7 ቀኗ በ5 ቀኗ በ4 ቀኗ ከ10 ቀን በታች በሆነ ጊዜ ተቋረጠ፣ ግን የወር አበባዋ ቆሞላት ወዳውኗ ግንኙነት ማድረግ ክልክል ነው። እስከምትታጠብ መጠበቅ መቻል አለበት። ግን አልታጠበችም፣ አንድ የወቅት ሶላት ያክል አለፋት። አንድ ወቅት ሶላት ማለት ሙሉ ጊዜውም ከዙር እስከ ዐሱር ድረስ ያለውም ማለት አይደለም። ታጥባ ተክቢረተል ተሕሪም ማድረግ የምትችልበት ጊዜ ያክል እሷ እኮ አልታጠበችም። ይሄን ያክል ጊዜ ካለፈ ለምንድን ነው ወቅቱ መጨረሻ ላይ ደርሳ ይሄን ያክል ጊዜ ካገኘ ሶላቱን ወቀቷ መውጣት ዋጅብም ይሆንባታል። ሁክሙ ጧሂራ ነው የምትሆነው። እዛን ጊዜ እንደ ጧሃራ ሴት ነው የምትታየው። ስለዚህ በዚህ ሁኔታ ላይ ከሆነ ይቻላል እንላለን። ፈኢን እንቀጠዐ ደሙሃ ሊ10 አያሚን ደሟስ 10 ቀን ከተቋረጠ 10 ቀን ትልቁ ነው ብለናል። ጃዘ ወጡሃ ቀብለል ገስሊ ሳትታጠብ በፊት ቀብለል ገስሊ ሳትታጠብ በፊት ግንኙነት ማድረግ ይችላል። ከዚህ በላይ ሀይድ ይጨምራል ተብሎ አይጠበቅ፣ ግን ሙስተሐብ ነው። እስከምትታጠብ ድረስ ቢጠብቃት ይወደዳል። ለምን አላህ በቁርአን ላይ ወላ ተቅረቡና ሐታ የጥሁርና እንደሚለው ሐታ የጠሁርና የሚል ቢተሽዲድ ጧ ተቀርቷል። እሱ ማለት በጣም ሙባለጋ ነው። መጠሃራት ማለት ደሙ መቋረጥ ብቻ ሳይሆን መታጠብንም ሊያመለክት ይችላል የሚል ስላለ ሁለት ቅርአት ስላለ ያንን ለመስራት በዛኛው ቅርአትም እንዲሰራበት መታጠቡ ሙስተሐብ ነው። እስከምትታጠብ ድረስ ቢጠብቃት ይላሉ። ወጡሁር ጧሃራ ኢዛ ተኸለለ በይነ ደመይን በሁለት ደሞች መካከል ፊ ሙደቲል ሐይድ በወር አበባ ጊዜ ምን ማለት ነው? እንግዲህ የወር አበባ ጊዜ አለ ብለናል። ዝም ብሎ አይደለም። የወር አበባ ጊዜ ማለት ከ15 ቀን ጧሃራ በኋላ የመጣ ነው። ዝቅተኛው ጧሃራ 15 ቀን ነው። ከ15 ቀን ጧሃራ በኋላ የመጣ የወር አበባ ደም እሱ የወር አበባ ደም ነው። የወር አበባ ደም ነው እና የወር አበባ ደም እያየች እያለ 2 ቀን ደም አየችና እዚህ መሃል ላይ ተቋረጠ። እስከ 8ኛው ቀን ድረስ ጧሃራ ሆነች። ከመጀመሪያው ጀምሮ ማለት ነው። 8ን ብለን የምንቆጥረው 9ኛው ቀን ላይ መጣ ወይም 10ኛው ቀን ላይ መጣ። እዚህ መሃል ላይ 8 ቀን ወይ 9 ቀን ጧሃራ ሆናለች። ያ ጊዜ ምን ተብሎ ይቆጠር? እዚህ መሃል ላይ ያለው ጧሃራ በዚህ መዝሀብ ፊ ሙደቲል ሐይድ በሐይድ ጊዜ ነው። ፈሆ ከደሚል ጃሪ ደሙ ሳይቋረጥ እንደፈሰሰ ነው የሚቆጠረው። ምን ማለት ነው? እንግዲህ ተቋርጧል ወይ የበሽታ ደም ነው ብላ መቼም ትሰግዳለች፣ ትታጠባለች። 2 ቀን አይታ ወይም 3 ቀን አይታ አይ በቃ ተቋረጠልኝ ብላ ወይም የበሽታ ደም ነው ብላ ወይም 3 ቀን ሞላ፣ እንግዲህ ዝቅተኛው 3 ቀን ነው ብለዋልና በሐነፊ መዝሀብ ታጠበች፣ ሰገደች፣ ጾመች። ከዛ ደግሞ 10 ቀን ሳይሞላ እዚህ መሃል ላይ ሌላ በሽታ ደም ሌላ ደም መጣ። ምን እናድርገው ሲል አይ የበሽታ ደም ሳይሆን የወር አበባ ደም ነው። በመስገዷ ወንጀል የለባትም፣ በመጾም ወንጀል የለባትም። ግን ጾሙን ቀዷ ማውጣት ይጠበቅባታል ማለት ነው። ጾም ጾማ ከሆነ ግልጽ ነው አይደል?
ጾም ጾማ ከሆነ ጾሙን ቀዷ ማውጣት ይጠበቅባታል። ደሙ እንደፈሰሰ ጊዜ ነው የሚቆጠረው። ከደምል ጃሪ ተከታታይ ደም እየፈሰሳት እንዳለ ነው የሚቆጠረው። ይሄ ከአቡ ሐኒፋ ረሂመሁላህ የሚወሩ ብዙ ሪዋያዎች አሉ በዚህ መስአላ ላይ። አንደኛው ሪዋያቸው ይሄ ነው። ለምንድን ነው ብለው የሚሉት ይህን መሰረተ ሐሳቡ ይሄ ወር አበባ ማለት እንደ ዘካ ነው። ዘካ ጋር ምን አገናኘው? የዘካ ገንዘብ የዓመቱ መጀመሪያ ላይና የዓመቱ መጨረሻ ላይ ኒሷብ ከሞላ እዚህ መሃል ላይ በንግድ ልውውጥ ውስጥ በንግድ ትራንዛክሽን ውስጥ ከፍ ዝቅ ማለት ይኖራል እኮ ኒሷብ ከፍ ዝቅ የማለት እድል ያጋጥመዋል። እሱ ችግር የለም። ዓመቱ መጀመሪያና ዓመቱ መጨረሻ ላይ ኒሷብ ከሞላ ዘካ ሊወጅበት የሚችል መጠን ከደረሰ ዘካ ይወጅበታል። ወሃ ከዛ የወር አበባም የመጀመሪያው ጊዜና የመጨረሻው ጊዜ ላይ ካለ ችግር የለም። ምንም ኺላፍ የለው። እሺም 9 ቀን 10 ቀን የወር አበባ ሲባል እኮ አንድ ሴት ሌትም ቀንም ሳይቋረጥ ደሙ ይፍሰስ ማለት አይደለም። ይሄ ሊሆን አይችልም፣ ሊከሰትም አይችልም። እንደው አሁንም የተወሰነ ቅጽበት እየቆየ የሆነ ጊዜ እየቆየ የሚፈስና ብጭ የሚል ነገር ይኖራል ነው እንጂ ይሄ ሁሉ ሰዓትና ጊዜ ይፈሳል ማለት አይደለም የሚል አቋም አላቸው። እንግዲህ የአቡ ሐኒፋ ቀውሉ ነው ብለዋል። ከአቡ ዩሱፍ የተወራ አንደኛው የእሳቸው ደረሳ አቡ ዩሱፍ አልቃዲ የሃሩን ረሺድ ቃዲ የነበሩት ታላቁ ዓሊም እሳቸው ደግሞ ሲናገሩ ጡህሩ ከ15 ቀን በታይ ከሆነ የወር አበባ አይታ 2 ቀን አየች እዚህ መሃል ላይ ጧሃራው ላይ ከ15 ቀን በታች ከሆነ ጧሃራ የሚባለው 15 ቀን ስለሆነ ሊለይ አይችልም፣ ፋሲል አይባልም። ያው የወር አበባ ተብሎ ይቆጠራል አሉ። እንደ ተከታታይ ደግሞ ከ15 ቀን በላይ ከሆነ ግን ደሙን ፋሲድ ሊሆን ይችላል። ወአቀሉ ጡህሪ የጡህር ዝቅተኛው አንድ ሴት የወር አበባ አየች አጠበች፣ ሁለተኛው የወር አበባ እስከምትጠብቅ ድረስ ምን ያክል ቀን መጠበቅ መቻል አለባት የሚለው 15 የውመን 15 ቀን ነው። ከ15 ቀን ወዲህ መልሶ ከመጣባት ካጠበች በኋላ ከ15 ቀን ወዲህ ከመጣባት እንግዲህ ከእንትኑ አልፎ ማለት ነው ከከፍተኛው የወር አበባ ጊዜ አልፎ 10 ቀን አለፈ። 10 ቀን የወር አበባ አየች። ከዛ አሁን ሳምንት ደግሞ ጧሃራ ሁላ ስታበቃ በአጠቃላይ 10 ቀንና ሳምንት 15 ቀን 17 ቀን ቆይታ ደግሞ የወር አበባ መጣ። ከመጀመሪያው ቀን ጀምሮ ይሄ የበሽታ ደም ነው እንጂ የወር አበባ ደም ተብሎ ሊጠራ አይችልም። ወአቀሉ ጡህሪ የጡህር ዝቅተኛው ጊዜ 15 የውመን 15 ቀን ነው። ወላ ጋየተ ሊአክሰሪ አንድ ሴት የወር አበባ ሳይመጣባት ምን ያክል ጊዜ መቆየት ትችላለች? ወሰን የለውም። አበደንም ላታይ ትችላለች፣ ሁሉ ጊዜም ላታይ ትችላለች። ወር 2 ወር ዓመት 2 ዓመት 10 ዓመት ሳታይ ልትቀመጥ ትችላለችና እድሜዋን ልኳንም ላታይ ትችላለችና ስለዚህ መጠኑ አብዛኛው ጧሃራ የምትሆንበት ቀን ይሄ ነው ተብሎ መናገር አይቻልም። ወደሙ ለስቲሐዳቲ የስቲሐዳ ደም ደግሞ የበሽታ ደም እስቲሐዳ ማለት የበሽታ ደም እሱ هو ما تراه المرأة አንድ ሴት የምታየው ነው። أقل من 3 أيام ከ3 ቀን ያነሰ ሆኖ ዝቅተኛው 3 ቀን ነው ብለናል አይደል? ከ3 ቀን በታች ከሆነ የበሽታ ደም ነው የምንለው። ምን ማለት ነው የበሽታ ደም? ሴትዮዋ የወር አበባ የመጣ ብላ 15 ቀን ጧሃራ ሆና 15 ቀን አልፏታል ጧሃራ ከሆነች የወር አበባ ጊዜ መጣ ብላ ደም ሲፈሳ ሶላት ተወች። 5 አውቃት ሶላት 24 ሰዓት አለፈ፣ መልሶ 24 ሰዓት አለፈ። እዚህ መሃል ላይ ደሙ ተቋረጠ። 48 ሰዓት ካለፈ በኋላ ደሙ ተቋረጠ፣ ደሙ ቀረ። ይሄ የበሽታ ደም ነው። ምን ማለት ነው የበሽታ ደም ነው ማለት? ሶላቱን ቀዷ መውጣት መቻል አለባት። በሷ የወር አበባ መስላት ነው፣ ወንጀለኛ አይደለችም። ሶላቱን ቀዷ መውጣት መቻል አለባት። ጾምማ ድሮም በወር አበባም ጊዜ ቢሆን ቀዷ ይወጣል። ስለዚህ የበሽታ ደም ነው ማለት ቀዷ መውጣት ይጠበቅባታል ማለት ነው። አው አክثر من 10 أيام ከ3 ቀን ያነሰ ወይም ደግሞ ደሙ እየሄደ 10 ቀን አለፈ 11 ቀን 12 ቀን ማለት ጀመረ።
ወይም የወሊድ ደም ከሆነ ደግሞ 40 ቀን ነው ትልቁ ጣራውና 40 ቀንን አለፈ። በዚህ ሁኔታ ላይ የበሽታ ደም ተብሎ ይጠራል አለ። ይሄ ከ3 ቀን በታችና ከ10 ቀን በላይ ከ40 ቀን በላይ ከሆነ አንድ ሴት 10 ቀን ደሟ ፈሰሰ አልቋረጥላት አለ። ያቺ ሴት ልማድ ካላት ወደ ልማዷ ትመለሳለች። ከዚህ በፊት ቋሚ ልማዷ ምንድን ነበር? 4 ቀን የምታይ ከሆነ ወደ 4 ቀን ትመለሳለች። ይሄ ማለት ነው የ6 ቀን ሶላት ቀዷ ታወጣለች ማለት ነው። ወደ ልማዷ ትመለሳለች። ከዛ ከልማዷ በላይ ያለው ልክ ከ10 ቀን በላይ ያለው የወር አበባ አይደለም የበሽታ ደም ነው እንዳለው ከልማዷ በላይም ያለው የበሽታ ደም ነው። ስለዚህ ሊከለክላት የሚችል ነገር የለም። እሷ መስሏት ነው። ማዕሲያ የለባትም፣ ወንጀል የለባትም፣ ተቅሲር አላደረገችም። ግን ቀዷ ማውጣት ይጠበቅባታል እንላለን። طيب ይሄ ልማድ ያላት ሴት ከሆነች ልማድ የሌላት ከሆነች ልማድ የሌላት ከሆነች እስከ 10 ቀን ድረስ ባለው የወር አበባ ጊዜ ይባላል። 10 ቀን ድረስ ያለው የወር አበባ ነው። ከ10 ቀን ወዳ ያለው የበሽታ ደም ቋሚ ከሆነባት ይሄ በሽታዋ ምን ይሆናል? ቋሚ በመሃል የጀመራት ካልሆነ ከመጀመሪያ ጀምሮ የወር አበባ ማየት ሲጀምር አቅመ አዳም መድረስ ሲጀምር ከመጀመሪያው ደም ጀምሮ ከ10 ቀን በላይ ከሆነባት 10 ቀን የመጀመሪያውን ማየት ከጀመረችበት ለምሳሌ ወሩ 20 ላይ ነው ደም ማየት የጀመረችው ያቺ ልጅ አቅመ አዳም ስትደርስ ያቺ ሴት ከዛ እስከ 30 ቀጠለ እስከ 31 በላይ አለፈ መልሶ እዛኛው ወር ላይ 1 2 ማለት ጀመረ። ስለዚህ ከየወሩ ምን ታደርጋለች? ከ20 እስከ 30 ድረስ ያለው የወር አበባ ጊዜዋ ነው። 30ውንም ቀን ቢፈሳት ሁሉ ጊዜ ከ20 እስከ 30 10 ላይ ከጀመራት እስከ 20 ድረስ ወሩ መጀመሪያ ላይ ሲጀመራት እስከ 10 ድረስ ከዛ ውጭ ያለው ምን ይሆናል? የበሽታ ደም ይሆናል እንላለን ነው። ይሄ ስትደርስ የበሽታ ደም ጋራ በአንድ ላይ ማየት የጀመረች አቅመ አዳም የደረሰች ሴት ነው የሚሆነው። ይሄ እና ልምድ ለሌላት ሴት ከሆነ ነው። እና ይሄ በሽታ ደም ሁክሙሁ የበሽታ ደም እየፈሰሳት ሶላት መስጊድ እንዳይወጡ ነገር ምን ይመስላል የሚለው ሊያብራራ ነው። ሁክሙሁ ሁክሙ ሩዓፊ ያለ የበሽታ ደም ማለት ልክ እንደ ነስር ነው። ሰው ነስር ሲወጣው ሶላትንም ይሰግዳል። ያው ምንም ነገር የለበትም። ያው በሐነፊ መዝሐብ ደም መፍሰሱ ያበላሻል ብለን አውርተናል። ልክ ከሁለቱ መንገዶች ፈሳሽ ወይም የሆነ ነገር ሲወጣ ውዱ እንደሚበላሸው ደምም ከውጭ ውስጥ የሚወጣ አካል ነውና ነጃሳ ነውና ደግሞ ለዛም ስለዚህ ውዱ ያበላሻል። ልክ የወር አበባ የበሽታ ደምም ውዱን ያበላሻል፣ ንስርም ውዱን ያበላሻል። ከሩዓፊ ዳኢሚ ቋሚ ንስር ያላችሁ እንዳለው ሰው ነው። ለምንዑ ሶም ጾምን አይከለክልም፣ ወላ ሶላት ሶላትንም ወላ الوضع ብረስጋ ግንኙነትንም አይከለክልም። ነቢ ሰለላሁ ዐለይሂ ወሰለም ለፋጢማ ቢንት ሑበይሽ ተወضئي وصلي وان قطر الدم على الحصير ብለዋታል። ውዱ አድርጊ ስገጂ ደሙ ሰሌኑ ላይ ቢንጠባጠብ እንኳን እያሉ ነግረዋታልና ስለዚህ መስገድ መጾም ትችላለች አለ። ወይዳ ዘደ ደሙ ከጨመረ على 10 أيام ቅድም ያልነው ከ10 ቀን በላይ ከሆነ አለፈ። ወለልመርአቲ عادة معروفة የተለመደ ልማድ ካላት ሩደት الى ايام عادتها ያን ልማዷን ትይዛለች። وما زاد على ذلك فهو استحاضة ከዛ ላይ የጨመረው የበሽታ ደም ተብሎ ይጠራል አለ። ወይን ابتدأت مع البلوغ مستحاضة እቺ ሴት አቅመ አዳም ስትደርስ የበሽታ ደም እንደተጠናወታት ብትደርስሳ ደሙ አልቋርጥላት ቢል فحيض 10 أيام من كل شهر ከየወሩ 10 ቀን ተተዋለች። ከመጀመሪያ ካየችባቸው ቀናቶች 10 ቀን ወልባቂ የወሩ ቀሪ 20 ቀን ማለት ነው። استحاضة የበሽታ
ደም ነው ተብሎ ይጠራል ነው የምንለው። እንግዲህ የወሊድ ደምም ላይ እንደዚሁ ነው። የወሊድ ደም ትልቁ 40 ቀን ነው። ከ40 ቀን አለፈባት ምን ታድርግ? ልማድ ካላት ድሮ በ20 ቀን ከሆነ አንዳንድ እናቶቻችን ምናልባት የበሽታ ደም የወሊድ ደም 40 ቀን ግዴታ መሆን አለበት ብለው ሊያስቡ ይችላሉ። አይደለም፣ እንደ ደሙ ነው። በ20 ቀንም ከተቋረጠ ሶላት መስገድ መጾም ግዴታ ይሆንባታል። በ10 ቀንም ከሆነ እንደዛ ነው። በሳምንትም በአንድ ቀንም ቢሆን በቅጽበትም ሊሆን ይችላል ይላል። ስለዚህ ልማድ ካላት ወደ ልማዷ ትመለስ እናድርጋታል። ከልማዷ ወዲያ ያለውን የ10ም ቀን የ20ም ቀን ሶላት ቀዷ እንድታወጣ ይደረጋል። ልማድ ካላት። ልማድ ከሌላት እሳ በ40 ቀን እንይዘዋለን። ከ40 ቀን በላይ ያለ የበሽታ ደም ነው። ታጥባ መስገድ መጾም ይጠበቅባታል ነው የምንለው። ወልሙስተሐቦቱ የበሽታ ደም የሚፈሳት ሴት ወመን ቢሂ ሰለሱል በውሊ እንዲሁም የሽንተማጥ የሚባል ሽንት አለመቋረጥ በሽታ ያለባቸው ሰዎች ወሩዓፉ አዳኢም ቋሚ ነስር ያለበትም ሰው ወልጁርሑ አለዚ ላ የርቀው ቁስሉ ወይም ደም ማፍሰስን የማያቋርጥም ቁስል ላ የርቀ ማለት ዝም ብሎ ደም ይፈሰዋል። ከቁስሉ ክልል ድንበሮች ወጥቶ የሚፈስ ከሆነ ነው ጠብዓን የምናየው። የማይቋረጥ የማይረጋ ደም የማይቋረጥ የሆነ ደም የሚፈሰውም ወከዛሊከ እስትጥላቁል በጥን በዚህም ውስጥ ሊሆን ይችላል። ወንፈላቱ ሩሒ አየር ይወጣዋል። እንዲሁ ደግሞ ተቅማጥም የማይቋረጥ ተቅማጥ አስቸግሮታል። ይህን የመሳሰሉ ነገራቶች ያሉባቸው ዑዝሮች ያሉባቸው ሰዎች የተወضኡነ ሊወቅት ኩሊ ሶላቲን ለእያንዳንዱ ሶላት ውዱ ያድርጉ እንላለን። ለእያንዳንዱ ሶላት ውዱ ያድርጉ፣ ለእያንዳንዱ ወቅት ማለት ነው። ለእያንዳንዱ ወቅት ሶላት በሻፊዒ መዝሀብና ሐነፊ መዝሀብ ዝገ ልዩነት አለው። ለዙሁር ውዱ ያድርጋል እስከ ዐሱር ድረስ ዙሁርንም ሱናንም ሰግዳል። ቀዷ ካለበትም ሌላ ቀዷ ይሰግዳል። በሻፊዒ መዝሀብ ለዙሁር ያደረገው ውዱ ለዙሁር ብቻ ነው። ነፍል ሱና እንደፈለገ መስገድ ይችላል። ከሱና ውጭ ያለውን ግን ሌላ ዙሁር ቀዷ የሚያወጣ ከሆነ ሌላ ውዱ ማድረግ አለበት አሉ ሻፊዒ መዝሀብ። እዚህ ጋር ምንድን ነው ያለው? ሊወቅቲ ኩሊ ሶላቲን ለእያንዳንዱ ሶላት ለወቅቱ ነው እንጂ ለሶላቱ አይደለም የምናደርገው አሉ። ለሱና ከተፈቀደ ለፈርድ የማይፈቀድበት ውዱ ምን አይነት ውዱ ሊሆን ነው የሚል መከራከሪያ ያነሳሉ ሐነፊዎች። ፈየሶሉነ بذلك الوضوء በዛ ውዱ ይስገዱ። እነዚህ ሁሉ ዑዝር ያለባቸው ሰው ወቅቲ እዛ ወቅቱ እስካለ ድረስ ማሻኡ የፈለጉትን من الفرائض ፈርድን ዋጅባትን والنوافل أداء وقضاء ይስገዱ። فإذا خرج الوقت وقت እስከወጣ በጠለ ውዱኡሁም ውዱአቸው ተበላሽ። ኢላ ፊ መዝሀብ ማሊክ በሻፊዒም በሐነፊም ውዱአቸው ተበላሽቷል። በማሊኪ መዝሀብ ሲቀር በማሊኪ መዝሀብ እንዲህ አይነት የበሽታ ደም ያለባት ሴት ደሙ ዑዝር ዳኢም ስለሆነ ሌላ የሚቋረጥ በሆነ ውዱ የሚያስፈታ ምክንያት ካልሆነ በስተቀር ውዱ አይበላሽም። ወቅቱ ወጣ አልወጣ አይመለከተንም የሚል አቋም አላቸው። እዚህ ግን ወቅቱ ከወጣ የሚቀጥለው ወቅት ላይ ውዱ አድርጎ መስገድ ይጠበቃል። ወካነ ዐለይሂም ኢስቲእናፉል ውዱእ ውዱ መድገም ይጠበቅባቸዋል። ለሶላቲን ኡኽራ ለሌላ ሶላት አለ። እንግዲህ ወቅቱ ከወጣ ነው የሚለው ሁለተኛ ወቅት መግባት ሸርጥ አይደለም ማለት ነው። ምን ማለት ነው? ለሱብሂ ውዱ ያደረገችው እንዲህ አይነት ዑዝር ያለበት ለሱብሂ ውዱ ቢያደርግ ምን ይሆናል ማለት ነው? የሱብሂ ሶላት እስከሚወጣ ፀሐይ እስከሚወጣ ድረስ ነው የግዴታ ሌላኛው ወቅት መግባት የዚህኛው ወቅት መውጣት እንጂ ሌላኛው ወቅት መግባት ሸርጥ አይደለም። በዙሁርና በሱብሂ መካከል ፈራግ አለ፣ ክፍተት የማንም ወቅት የማይባል ወይም የዙሁር ወይም የሱብሂ የማይባል ወቅት አለ።
እሱ ላይ ወቅቱ መውጣቱን እንጂ የመጀመሪያው የሁለተኛ ወቅት መግባት ሸርጥ አይደለም። ስለዚህ ከሱብሂ በኋላ ፀሐይ ከወጣ በኋላ ሌላ ውዱ ማድረግ ይጠበቅባቸዋል። ይሄ ዋናው የመዝሐቡ አቋም ነው። ሌሎች ዓሊሞች በዙ በመዝሐብ ውስጥ ሁለተኛው ወቅት መግባት ሸርጥ ነው፣ ይሄኛው ብቻ መውጣት ሸርጥ አይደለም። ያኛው ወቅት መግባት አለበት። ያው ጠብዓን ዙሁር ላይ ብቻ ነው የሚገኘው። የዒሻ ወቅትን በተመለከተ በሐንበሊ መዝሐብ ካልሆነ በስተቀር በሌሎቹ መዝሐቦች በሶስቱ መዝሐቦች የዒሻ ወቅት ወደፊት እናየዋለን። ከዒሻ ወቅት ተገባበት ጊዜ ጀምሮ እስከ ሱብሒ ድረስ ነው በሶስቱ መዝሐቦች አቋም። ወየክፊ ፊል በቃኢ ወካነ ዐለይሂም ኢስቲናፍ ውዱእ ሊሶላትን አኸር ለሌላ ሶላት አዲስ ውዱእ ማድረግ ይጠበቅባቸዋል አለ። ወኒፋሱ ኒፋስ የወሊድ ደም هو الدم الخارج عقب الولادة አንድ ሴት ከወለደች በኋላ የሚፈሰው ደም ነው። እንግዲህ አንድ ሴት ከሳትወልድ በፊት ደም መፍሰስ ቢጀምራት ምጥ ላይ ሆኖ መስገድ በጣም ከባድ ነው። እንዴት ነው የሚያደርጉት? በየቤታችሁ ባልቴቶቻችሁ እናቶቻችሁ እንዴት ነው ምጥ ላይ ሆኖ ሶላት ይታሰባል? ከባድ ነው በጣም። ገሊት በጣም አላህን ፈሪ ናት ይባላል። ወደ ሁሉ ምጥ ይዟት እንኳን ሶላት ልስገድ አለች ይላል። በዛ ሰዓት ላይ በጣም ከባድ አህዋል ነው የሚገጥማቸውና ሴቶች በሴት ላይ ያለ ትልቅ ከባድ መከራ ማለት ምጥ ነው። እና ልጁ ካልወጣ ካልተወለደ ገና ኒፋስ ውስጥ አልገባቸው። በሐነፊ መዝሐብ በሐንበሊ መዝሐብ የሆነች እሷ ትንሽ የምታግራራው ነገር አለ። እንደው ይሄ የምጡ ምልክት መጥቶና አንዳች ፈሳሽ መውጣት ከጀመረ ያው የኒፋስ ጊዜ ብለን ብንቆጥረው ይቻላል የሚል አቋም አላቸው። በሐነፊ መዝሐብ አብዛኛው የልጁ አካል መውጣት ከጀመረም የወሊድ ጊዜ ላይ ነው ያለችው፣ የወሊድ ደሟ ጊዜ ተብሎ ይቆጠራል የሚል አቋም ወስደዋል። ወደሙ الذي تراه الحامل እርጉዝ የሆነ ሴት የምታየው ደም وما تراه المرأة في حال ولادتها እንዲሁም አንድ ሴት እየወለደች ባለችበት ጊዜ قبل خروج الولد ልጁ ሳይወጣ በፊት የሚፈሰው ደም እስቲሓዶቱን የበሽታ ደም ነው ብለን የምንለው። ስለዚህ ውዱእ አድርጋ ተሻለች ትስገድ፣ አለሉዛ ተየሙም ታድርግና እየጠቀሰችም ቢሆን ተስገድ ነው የምንለው። ወአቀሉ ኒፋሲ የወሊድ ደም ዝቅተኛው ለሐድ ለው ወሰን የለው። ይህን አክል ማለት አይቻልም። ያው ልጁ መቀደሙ ማህፀኑ ያው መከፈቱን ወይም ከዛ መውጣቱን ያመለክታል እንጂ ራሱ መውለዱ በራሱ የወሊድ ደም ተብሎ አይባልም ነው በሐነፊ መዝሐብ። በሻፊዒ መዝሐብ ደም እንኳን ባይፈስ መውለዱ በራሱ የወሊድ ደም ተብሎ ይቆጠራልና መታጠቡ ግዴታ ይሆናል የሚል አቋም አላቸው። ወአክሰሩሁ አብዛኛው የወሊድ ደም የሚባለው 40 የውመን 40 ቀን ነው። ነቢ ሰለላሁ ዐለይሂ ወሰለም ወይም ጊዜ አንድን ሴት ወቀተ ሊኒሳኢ 40 ቀን የወሊድ ደምን እንድታይ ጊዜ አድርገዋል። እንዲሁም በሌላ ሐዲስ በተወራው ካነት النساء تجلس على عهد رسول الله صلى الله عليه وسلم 40 يوما በሳቸው ዘመን ጊዜ አንድ ሴት ወልዳ 40 ቀን ትቀመጥ ነበር ብሏል። ከ40 ቀን በላይ ያለው የወሊድ ደም አይባልም ነው የሚል በሻፊዒ አልባት እስከ 60 ቀን ድረስ ሊሄድ ይችላል የሚል አቋም አላቸው። وإذا تجاوز الدم 40 ደሙ 40 ቀንን ካለፈ ደሙ 40 ቀንን አለፈ وقد كانت هذه المرأة እጅሴት እኮ ነበረች ወለደት قبل ذلك ከዚህ በፊት ወልዳ የምታውቅናት ولها عادة في النفاس በዛ በወለደችበት ጊዜ ቋሚ
ልማድ ነበራት ሩደት الأيام عادتها ወደ ልማድ ቀኗ ትመለሳለች ከዚህ በፊት በ30 ቀን ነው የወሊድ ደሟ የተቋረጠው ስለዚህ 40 ቀን ድረስ አየችው አልተቋረጠም ከ40 ቀን በኋላ ታጥባ ትሰግዳለች የ10 ቀን ሶላት ቀባ መውጣት ይጠበቅባታል ቀደም እንዳልነው ማለት ነው ወይ ለም ተኩል عادቱን ልማድ ሳከለላት ከዚህ በፊት ልጅ ወልዳለች ግን አንዴ 40 ቀን አንዴ በ30 ቀን አንዴ በ30 ምናምን ቀን ደሟ ሲቋረጥላት የነበረው ታጥባ ትሰግድ የነበረው ቋሚ عادት የላትም فابتداء نفاسها 40 يوما ስለዚህ ወይም ደግሞ የመጀመሪያ ምትወልድም ከሆነችም ስለዚህ የበሽታ የወሊድ ደሟ በ40 ቀን ነው የሚቆጠረው የምትመለስበት ልማድ የላትምና ስለዚህ እርግጠኛ መሆን የሚቻለው ረጅሙንና ትልቁን ቁጥር 40 ቀኑን ስንወስድ ብቻ ነው ይላል በመን ወለደት ወለደይኒ ሁለት ልጅ ወለደች የወር አበባው ከማን ነው የሚጀምረው በአንድ ልጅና በሌላው ልጅ መካከል ጊዜ ሊኖር ይችላል ሰዓታት ይኖራል ቀናት ይኖራል ወራቶችም ይኖራል ተብሎ ይገመታል በፍቅህ ላይ እንደዛ በተግባርም የተከሰቱ ክስተቶች አሉ ተብሎ በፍቅህ የሚወሩ ክስተቶች አሉ የገሌ የሚባለው ሰው ሚስት በ2 ወራ በ3 ወራ ሌላ ልጅ ወልዳለች በዛን ዘመን ማለት ነው የሚሉት ታሪክ አለ እንደዚህ አይነት አጋጣሚ ካለ ወመን ወለደት ወለደይን ሁለት ልጅ ወይም ከዛም በላይ ሊሆን ይችላል في بطن واحد በአንድ እርግዝና ውስጥ ሁለት ልጅ የወለደች እንግዲህ ሁለት ልጅ ወልዳለች ሊባል ዘንድ አንድ ሴት ምን ያክል ጊዜ መኖር አለበት ከ6 ወር ያነሰ መሆን አለበት ይላሉ ለምን 6 ወር አቀል ሙደት الحمل ነው ዝቅተኛው የእርግዝና ጊዜ ተብሎ ስለሚታሰብ ዝቅተኛው የእርግዝና ጊዜ ነው በ6 ወር ሱማ ሌላ ከወለደች አዲስ እርግዝና ነው ስለዚህ ሐይዷን ወይም ንፋሷን በመጀመሪያው ጨርሳለች ነው የሚባለው ከዛ በታይ ከሆነ ግን خلاف ሊፈጠር ነው ከሁለተኛው ልጅ በኋላ ነው ንፋስ የሚጀምራት የንፋስ ጊዜ የሚታሰብ ወይስ ከመጀመሪያው ልጅ ነው ሊል فنفاسها የዚህ ሴት የወሊድ ደሟ የሚቆጠረው ما خرج من الدم عقب الولادة الأول عقب الولد الأول كما جمراو ልጅ መውለድ ቀጥሎ የፈሰሰው ደም ነው የወሊድ ደም ተብሎ የሚጠራው የመጀመሪያው ልጅ ከወለደችበት ጊዜ በኋላ የፈሰሰው ደም ነው እሱ የወሊድ ደም ተብሎ ይጠራል ይሄ እንደ አቡ ሐኒፋ ዘንድ ወአቢ ዩሱፍ አቡ ዩሱፍም ታላቁ ደረሳቸው በሳቸው አቋም ይሄው ነው የሚሆነው የዛን ጊዜ ደም ወጥቷል ስለዚህ ከማህፀኗ ደም መውጣት ጀምሯል ሁለተኛው ልጅ ካልወለደች አንልም ከዛ ጊዜ ጀምሮ 40 ቀን መሃል ላይ ቢኖር የወሊድ ደሟን ጨርሳለች ብለን ነው የምናስበው وقال محمد وزفر محمد ይሄ እንግዲህ በጧሃራ ነው በዒዳ ላይሳ ከመጀመሪያው ልጅ ነው እስከ ሁለተኛው ልጅ ላይ እንመጣበታለን وقال محمد وزفر محمد እና ዙፈር ደግሞ ይባሉት የእሳቸው ደርሶች رحمهم الله ይዘንላቸውና نفاسها የወሊድ ደሟ ما خرج من الدم عقب الولد الثاني ما خرج من الدم ከደሙ የወጣ ነው عقب الولد الثاني ከሁለተኛው ልጅ ቀጥሎ የወጣው ደም ከሁለተኛው ልጅ በኋላ እዚህ መሃል ላይ ገና ወልድ አልጨረሰችም የመውለድ ሂደት ላይ ነው ያለችው ብለን ነው የምናስበውና ሁለተኛው ልጅ በኋላ ያለው ነው የሚሆነው አሉ ምክንያቱም ዒዳም የሚጠናቀቀው በሁሎችም መዝሐብ ሁለተኛው ልጅ ከተወለደ በኋላ ነውና አሉ ስለዚህ የወሊድ ደምም ተብሎ የሚቆጠረው ከሁለተኛው ልጅ በኋላ ነው ሊሉ ኒካህ ማሰራ ይፈቀድላት መጀመሪያው ወለደች እዚህ መሃል ላይ ጊዜ አገኘች ከተወሰነ ጊዜ በኋላ ደግሞ ከ6 ወር ባነሰ ጊዜ ሌላ ልጅ ብትወል
የሁለተኛው ልጅ ከወለደች በኋላ ነው ዒዳዋ አልቆ የተፈታች ሴት ከሆነች ሌላ ባል መግባት የሚፈቀድላት። ከዛ እዚህም የኒፋሷም ጊዜም እንደዚሁ ነው የምናስበው አሉ ሙሐመድና ዙፈር። አቡ ዩሱፍና አቡ ሐኒፋና አቡ ዩሱፍ ደግሞ አይ ዒዳና ጧሃራ ሁለቱ ለየቅል ናቸው። እኛ ኒፋስ የምንለው የጡህር ጉዳይ ነው። ጡህር ደግሞ ከደሙ ጋር ነው የሚያያዘው። ጡህር የሚያያዘው ከወሊድ ደም ጋር ነው የሚያያዘው። ለዛማ ብለን እኮ የተወለደው አንዳንድ ጊዜ ሩህ ያለው ነገር ከወጣ ሐይድ ልንለው እንችላለን። ልጅ ተወለደ ባንለው። ዒዳ ጋር ግን የሚመለከተው ደም ጋር ሳይሆን መውለድ ጋር ነው። ጧሃራ ኒፋስ የሚያያዘው ከደሙ ጋር ነው። ዒዳ ደግሞ ከደም ጋር አይደለም። ደም ሳይኖረው ንጹህ ልጅን ብትወልድም ልጁ መውለዷ ዒዳዋ አብቅቷል ያስብላታል። ስለዚህ ሁለቱ ለየቅል ናቸው። የመጀመሪያው ልጅ ከተወለደበት ጊዜ ጀምሮ ኒፋሷ ማየት ጀምራለች ነው የምንለው። በዚህ መሃል ላይ 40 ቀን ከሞላት ከዛ በኋላ ቢወለድም የኒፋስ ጊዜዋ አብቅቷል። ሶላቷን መቀጠል ነው ያለባት። እንደ አዲስ አራስ ወይም ደግሞ የወሊድ ደም እንደማይ ሴት ሆና መቀመጥ የለባትም። መጾምም ሌሎችም ነገራቶችም ማድረግ ትችላለች። ከባሏ ጋር ግንኙነት ማድረግ ትችላለች፣ ተፈቅዶላታል ነው የምንለው ይላሉ እሳቸው። ስለዚህ ፈትዋ የሚሰጠውም بقول الإمام أبي حنيفة وصاحبه أبي يوسف የመጀመሪያው ልጅ ከተወለደ ጊዜ ጀምሮ ባለው የኒፋስ ጊዜ የወሊድ ደም ማየት ጀምራለች ነው የምንለው እንላለን። የዛሬው ደርሳችን በዚሁ ላይ ይጠናቀቃል። سبحانك اللهم وبحمدك أشهد أن لا إله إلا الله أستغفرك وأتوب إليك. السلام عليكم ورحمة الله وبركاته.